ጤና ይስጥልን የተወደዳችሁ የጣቢያችን ተከታታዮች ለሐምሌ 3 2026 የተሰናዱ ዋና ዜናዎቻችንን ካሁን ጀምረን ወደ እናንተ እናደርሳለን። በቅድሚያ አርዕስተ ዜና። የኢትዮጵያ የባህር በር ጥያቄ በኢትዮጵያውያን ብቻ ሳይሆን በኤርትራም ጭምር ሊደገፍ እንደሚገባ ተገለጸ። የ2026 ቱር ደ ፍራንስ ነገ ቅዳሜ እንደሚጀመር ተገለጸ። የፖለቲካ ኃይል ኢትዮጵያን ወደ ከፋ የደም ገንዳ ውስጥ ከቷታል ተባለ። IMF ለኢትዮጵያ የ464 ሚሊዮን ዶላር ተጨማሪ የብድር ክፍያ አጸደቀ። በደቡብ አፍሪካ የ29 ዓመቱ ኢትዮጵያዊ በግድያ ተጠርጥሮ ታሰረ። የኢቦላ ወረርሽኝ ከ400 በላይ ሰዎችን በገደለበት በዲሞክራሲ ሪፐብሊክ ኮንጎ መዛመቱ ቀጥሏል። የዓለም የጤና ድርጅት የሃንታ ተሐዋሲ ወረርሽኝ አብቅቷል አለ። ወደ ዝርዝር ዜናዎች እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የኢትዮጵያ የባህር በር ጥያቄ በኢትዮጵያውያን ብቻ ሳይሆን በኤርትራውያንም ጭምር ሊደገፍ እንደሚገባ ተገለጸ። የኤርትራ ባህርተኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ ትናንት ሐምሌ 2 ቀን 2026 ከኢቲቪ ወቅታዊ ፕሮግራም ጋር ባደረጉት ቆይታ ከኢትዮጵያ የወደብ ጥያቄና ከቀጠናው የሰላም አማራጮች ጋር በተያያዘ ሰፊ ማብራሪያ ሰጥተዋል። ኤርትራዊ ባህርተኛ በማብራሪያቸው በሁለቱ ሀገራት መካከል የሚደረጉ ስምምነቶች የተባበሩት መንግስታት ድርጅትን ሕግና ደንብ ባከበረ መልኩ በጋራ ተጠቃሚነት ላይ ሊመሰረት እንደሚገባ አስገንዝበዋል። ጉዳዩን እንደማንኛውም ኤርትራዊ ከንግድ አኳያ እንደሚመለከቱት የገለጹት ፓውሎ አንቶኒዮ ኢትዮጵያ በሌሎች ሀገራት ወደቦች እንደምትገለገለው ሁሉ ኤርትራም ውስጥ የምትፈልገውን አገልግሎት ለማግኘት የምታደርገው ጥረት የጋራ ጥቅም እስካለው ድረስ ለጦርነትም ሆነ ለስጋት ጥሪ ሊሆን የሚችልበት ምንም አይነት ምክንያት የለም ብለዋል። ፕሬዝዳንቱ ወደብ ተገልጋይ ከሌለበት እኛም ተጠቃሚ አንሆንም፣ ስለዚህ ጥያቄው ጋራ ነው ሲሉ በመተቸት ይህ የባህር በር ጉዳይ ለቀጣዩ ትውልድ አላስፈላጊ ጠባሳና የቤት ስራ ጥሎ እንዳያልፍ ዛሬ ላይ በሰላማዊ መንገድ እንዲቋጭ መስራት እንደሚያስፈልግ ፕሬዝዳንቱ አሳስበዋል። ለችግሮቹ ዘላቂና የተሻለ መፍትሄ ለማምጣት አሁንም ሰፊ የቤት ስራዎች እንዳሉ የጠቆሙት ፓውሎ አንቶኒዮ አሁን ላይ ግን የተሻለ ኑሮ እንዲመጣ እያሰብን በተግባር ግን የከፋውን ነገር እያደረገን ነው ሲሉ ስጋታቸውን አንስተዋል። የተሻለውና ብቸኛው አማራጭ የጋራ ትብብርና የኮሪደር ልማትን ያካተተ የኢኮኖሚ ውህደት መፍጠር መሆኑን ያመለከቱት ፕሬዝዳንቱ የመስጠትና የመቀበል መርህ በሰላማዊና ሰከን ባለ መንፈስ ሊተገበር እንደሚገባ መክረዋል። ፓውሎ አንቶኒዮ ችግሩን ከኢትዮጵያ ጋር ብቻ ሳይሆን ከቀጠናው ሀገራት ጋር በሰፊው መመልከት እንደሚያስፈልግ የገለጹ ሲሆን ምሁራን፣ የፖለቲካ ልሂቃንና ህዝቡ ፊት ለፊት ተገናኝተው የሚወያዩበት መድረክ መፈጠር አስፈላጊ መሆኑንም አስረድተዋል። የ2026 ቱር ደ ፍራንስ ነገ ቅዳሜ እንደሚጀመር ተገለጸ። ነገ ቅዳሜ በሚጀመረው የ2026 ቱር ደ ፍራንስ አትሌት ቢንያም ግርማይ ለአራተኛ ጊዜ በተከታታይ ዓመታት እንደሚወዳደር መረጃ ያስረዳል። በብስክሌት ውድድር ትልቁ የመድረክ ውድድር እንደሆነ የሚገለጸው ቱር ደ ፍራንስ ቅዳሜ ሐምሌ 4 የ2026 ዝግጅቱ እንደሚጀምር የሚታወቅ ነው። ለ113ኛ ጊዜ የሚካሄደው ይህ ውድድር እንደተለመደው 21 መድረኮችን የያዘ ሲሆን በመጀመሪያው መድረክ በስፔን ከተማ ባርሴሎና በቡድን የጊዜ ውድድር ይጀምራል። 19.6 ኪሎ ሜትርም ይሸፍናል። ይህ በሰባቱ የሜዳማ መድረኮች፣ 4 የኮረብታ መድረኮች፣ 8 እጅግ በጣም አስቸጋሪ የተራራማ መድረኮች፣ አንድ የግል እንዲሁም አንድ የቡድን የጊዜ መድረክን ያካተተና ለ3 ሳምንታት የሚካሄደው ውድድር 3321.2 ኪሎ ሜትር ይሸፍናል። 23 ቡድኖች 88 በድምሩ 184 ተወዳዳሪዎች እንደሚሳተፉበት መረጃው አክሎ ያስረዳል። የፖለቲካ ኃይል ኢትዮጵያን ወደ ከፋ የደም ገንዳ ውስጥ ከቷታል ተባለ። በኢትዮጵያ የፖለቲካ ልሂቃኑ ከሀገር ይልቅ የግልና የቡድን ጥቅምን በማስቀደማቸው የመጡ የፖለቲካ ለውጦች እየተቀለበሱ ሀገሪቱ ወደ ጨለማ ዘመን እየተመለሰች መሆኑን ፖለቲከኛና ጸሐፊ አንዱዓለም አራጌ ሰሞኑን ከሪፖርተር ጋር ባደረገው ቃለ መጠይቅ ገለጸ። አንዱዓለም አራጌ ብዕርና ባሩድ የተሰኘ አዲስ መጽሐፉን አስመልክቶ ከአዲስ ማለዳ ጋር ባደረገው ቃለ መጠይቅ የ1966ቱ አብዮትም ሆነ የ2010ሩ ለውጥ የመጡት በህዝባዊ ሰላማዊ ትግል እንጂ በኃይል አማጽ እንዳልሆነ በጽኑ ተከራክሯል። በመሳሪያ ፈሙዝ የሚመጣ አገዛዝ ዘላቂ ዲሞክራሲ ሊያሰፍን እንደማይችልም አብራርቷል። በሀገሪቱ ለአምባገነንነትና ለፖለቲካ ኃይል መሰረቱ ከቤተሰብ አወቃቀርና ከአስተዳደግ ባህል የሚጀምር መሆኑን የጠቆመው ፖለቲከኛው አሁን ባለው ስርዓት ማህበረሰቡ ውስጥ ከዚህ ቀደም ታይቶ የማይታወቅ የደቀደቀ ፍርሃት መንገሱንና ሰዎች ሀሳባቸውን በነጻነት መግለጽ የማይችሉበት ድባብ መፈጠሩን አስረድቷል።
የኃይል ፖለቲካ ኢትዮጵያን ወደ ከፋ የደም ገንዳ ውስጥ ከቷታል ያለው ፖለቲከኛው ባለፉት ጥቂት ዓመታት በሀገሪቱ የፈሰሰው የዜጎች ደም ከቀዳሚዎቹ ታሪካዊ ጦርነቶች በላቀ ሁኔታ እጅግ አሰቃቂ መሆኑንም በንጽጽር አስቀምጧል። አንዱዓለም አራጌ ለሀገሪቱ ቀውስ ብቸኛው መፍትሄ በፖለቲካ መጠቀሚያነት የፈረሰውን የሽምግልናና የእርቅ ባህል መልሶ ማሳደግ፣ አንዳችን በሌላው ጫማ ውስጥ ቆመን መደማመጥና ሁሉንም የሚያቅፍ የጋራ ፖለቲካዊ ንጣፍ መፍጠር እንደሆነ ጠቁሟል። IMF ለኢትዮጵያ የ464 ሚሊዮን ዶላር ተጨማሪ የብድር ክፍያ አጸደቀ። ዓለም አቀፍ የገንዘብ ድርጅት IMF የሥራ አስፈጻሚ ቦርዱ ለኢትዮጵያ በፈቀደው የተራዘመ ብድር አገልግሎት ስር አምስተኛውን ግምገማ ማጠናቀቁንና የ464 ሚሊዮን የአሜሪካ ዶላር ክፍያ እንዲለቀቅ መወሰኑን አስታወቀ። የአዲስ ክፍያ ኢትዮጵያ በፕሮግራሙ ስር እስካሁን ያገኘችውን ጠቅላላ የገንዘብ መጠን ወደ 2.647 ቢሊዮን ዶላር ያደረሰው ሲሆን ሀገሪቱ የክፍያ ሚዛኗን እንድታስተካክልና የበጀት ፋይናንስ ፍላጎቷን እንድታሟላ የሚያግዝ መሆኑን ተገልጿል። የኢትዮጵያ ማክሮ ኢኮኖሚ አፈጻጸም ጠንካራ መሆኑን የጠቀሰው ድርጅቱ ሆኖም በመካከለኛው ምስራቅ ያለው ጦርነትና የነዳጅ ዋጋ መጨመር በሀገሪቱ ፋይናንስ ላይ ጫና ማሳደሩን ገልጿል። ይህንን ተጽዕኖ ለመቋቋም እንዲቻልም ወደፊት ሊለቀቅ ከነበረው ገንዘብ ውስጥ 200 ሚሊዮን ዶላር የሚጠጋው ቀድሞ እንዲለቀቅ ተደርጓል። ድርጅቱ በሀገር በቀል የኢኮኖሚ ሪፎርም አማካኝነት የወጪ ንግድ ማደጉን፣ የታክስ ገቢ መሻሻሉንና የውጭ ምንዛሬ ክምችት መጨመሩን ያደነቀ ሲሆን መንግስት ከውጭ አበዳሪዎችና ከዩሮ ቦንድ ባለቤቶች ጋር እያደረገ ያለው የዕዳ ሽግሽግ ድርድር ውጤት እያሳየ መሆኑንም ጠቁመዋል። የIMF ምክትል ዋና ዳይሬክተር ናይጄል ክላርክ የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመግታት እየተገበረ ያለው ጥብቅ የገንዘብ ፖሊሲ ተገቢ መሆኑን ገልጸው ሁለተኛ ዙር የዋጋ ንረት ጫናዎች ከተከሰቱ ባንኩ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንዳለበት አሳስበዋል። በደቡብ አፍሪካ የ29 ዓመቱ ኢትዮጵያዊ በግድያ ተጠርጥሮ ታሰረ። የደቡብ አፍሪካ ፖሊስ ትናንት ባወጣው መግለጫ የ29 ዓመቱን ኢትዮጵያዊ በነፍስ ግድያ ጠርጥሮ በቁጥጥር ስር ማዋሉን አስታውቋል። እንደ መግለጫው ድርጊቱ የተፈጸመው በትናንትናው ዕለት በሰሜን ምዕራባዊ የአገሪቱ ክፍል በሚገኘው ማጎጎ ሼፓንግ መንደር ውስጥ ነው። ከትናንት በስቲያ ሐምሌ 1 ቀን 2026 በአካባቢው ሰዓት አቆጣጠር 16 ሰዓት ከ30 ደቂቃ ላይ ተጠርጣሪው ከተጎጂው ጋር አለመግባባት ውስጥ መግባታቸውን የጠቀሰው መግለጫው ይህንን ተከትሎ ኢትዮጵያዊው ስለት በማውጣት እንደወጋው አስረድቷል። የ26 ዓመቱ ተጎጂም ከፍተኛ ጉዳት ደርሶበት ወደ ሆስፒታል የተወሰደ ቢሆንም ሕይወቱ ሊተርፍ እንዳልቻለ አስታውቋል። ድርጊቱን በነፍስ ማጥፋት ተመዝግቦ የምርመራ መዝገብ እንደተከፈተበት የገለጸው ፖሊስ ኢትዮጵያዊው አሁን በእስር ላይ መሆኑንም ገልጿል። የደቡብ አፍሪካ ፖሊስ የሰሜን ምዕራብ ተጠባባቂ ኮሚሽነር ጄኔራል ሪኖ ናይዶ በሰጡት መግለጫ ተጠርጣሪው በፍጥነት መታሰሩን አድንቀው ድርጊቱን ትርጉም የለሽ የኃይል እርምጃ ብለውታል። የኢቦላ ወረርሽኝ ከ400 በላይ ሰዎች በገደለበት በዲሞክራሲ ሪፐብሊክ ኮንጎ መዛመቱ ቀጥሏል። የኢቦላ ወረርሽኝ መከሰቱ ከተነገረበት ከግንቦት ወር መጀመሪያ አንስቶ በሀገሪቱ በከፍተኛ ፍጥነት በሚዛመተው በኢቦላ ከተያዙት 1406 ሰዎች መካከል 438ቱ መሞታቸውን የሀገሪቱ ብሔራዊ የጤና ተቋም ትናንት ሐምሌ 2 ባወጣው ዘገባው አስታውቋል። ከሟቾቹ 83 በመቶ የወረርሽኙ መነሻ ከሆነው የሰሜኑ ምስራቅ ኮንጎ ኢቱሪ ክፍለ ሀገር ናቸው። ኢቱሪ በሚያዋስናቸው ሱዳንና ኡጋንዳ ከ20 በላይ ሰዎች በበሽታው መያዛቸውን፣ 2 ሰዎች ደግሞ መሞታቸውን ተዘግቧል። የኢቦላ ቫይረስ በኢቱሪ አጎራባቾች በሰሜን ኪቩ እና በደቡብ ኪቩ ክፍለ ሀገራትም ተሰራጭቷል። የ1.5 ሚሊዮን ሰዎች መኖሪያ በሆነችው በቲሾፖ ክፍለ ሀገር ዋና ከተማ በኪሳጋኒም አንዲት ነፍሰ ጡር በበሽታው መያዟ ታውቋል። ኮንጎ ከ200 በላይ ቋንቋዎች የሚናገሩ ህዝቦች ያሉባት 124 ሚሊዮን ህዝብ ያላት ሀገር ናት። ሀገሪቷ በእርስ በእርስ ጦርነት እየተማገደች ያለች መሆኗንም ተንታኞች ይገልጻሉ። በመጨረሻም የዓለም የጤና ድርጅት የሃንታ ተህዋሲ ወረርሽኝ አብቅቷል አለ። የዓለም የጤና ድርጅት ሃንታ ተህዋሲ ወረርሽኝ ትናንት ሐምሌ 3 2026 በይፋ ማብቃቱን አስታወቀ። የተጠቀሰው ተህዋሲ የተገኘው በአትላንቲክ ውቅያኖስ ላይ ሲጓዝ በነበረ በመዝናኛ መርከብ ላይ ሲሆን በተህዋሲው ከተያዙ ሰዎች 3ቱ ህይወታቸውን አጥተዋል። 650 ሰዎች በተህዋሲው ከተያዘ ሰው ጋር ንክኪ እንደነበራቸው የገለጹት የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በ33 አገራት እና አካባቢዎች የጤና ባለሙያዎች ክትትል ሲያደርጉ መቆየታቸውንም ገልጸዋል።
ጄኔቫ ላይ ትላንት ሐሙስ በሰጡት መግለጫም በሃንታ ሐዋሲ በመያዙ ተገሎ የቆየው የመጨረሻው ሰው ትናንት ጤንነቱ በምርመራ መረጋገጡን ተናግረዋል። በዛሬው ዕለት ኤምቪ ሆንዲዮስ በተሰኘችው የሽርሽር መርከብ ላይ ለሃንታ ሐዋሲ ተገሎ የቆየው የመጨረሻው ሰው የመገለል ጊዜውን ጨርሷል ያሉት ቴድሮስ አድሃኖም ተመርምሮም ነፃ ሆኖ ወደ ቤቱ መመለሱን ገልጸዋል። ከጎርጎሮሲያኑ ግንቦት 25 ቀን 2026 ወዲህ አዲስ በሐዋሲው የተያዘ ሰው ስለመኖሩ የተመዘገበ ነገር የለም። ስለዚህም የዓለም የጤና ድርጅት የሃንታ ሐዋሲ ወረርሽኝ አብቅቷል ብሎ እንደሚያስብ ሲገልጽ በደስታ ነው ሲሉም አብስረዋል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ የያዝናቸውን የረፋድ ዜናዎች በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።